بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ በመጀመሪያ ወቅፍ ማለት ምንድነው የሚለውና ወቅፍ መነሻውስ ምንድነው የሚል ወቅፍ በእስላም ትልቅ ቦታ ያለው ትልቅ ስራ ነው። በድሮ ረሱል አለይሂ ሰላቱ ወሰላም ሰሃባዎች ብዙ ነገሮች ወቅፍ አድርገዋል። አስሉ እንግዲህ ረሱል አለይሂ ሰላቱ ሐዲስ ረሱል መነሻ ነው። ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ ይላል። የሰው ልጅ ከሞተ ስራው ይቋረጣል። በህይወት ላይ ሲሰራ የነበሩ ስራዎች የዱንያ ስራም ይሁን የአኺራም ስራ ሁሉ ይቋረጣል። ግን ለአኺራ የሚጠቅመው ነገሮች በዱንያ ላይ ሶስት ነገሮች ሲቀሩ ሁሉ ነገሩ ይቋረጣል ይላሉ። ከሶስቱ አንዱ ሰደቀቱን ጃሪያ ነው የሚለው። ሰደቃ ጃሪያ ማለት እስከ ማይቋረጥ ሰደቃ ማለት ነው። ማይቋረጥ ስጦታ ወይም ማይቋረጥ ሰደቃ ማለት ነው። ይሄ ማይቋረጥ ሰደቃ ምንድነው ሲባል ወቅፍ ነው። ወቅፍ ምንድነው? አንድ ነገር ይሄ ዛሬ የተከልኩት ተክል እስከ ወቅፍ ናት ብዬ ካልኩኝ ያ ተክል እስካለ ድረስ ማይቋረጥ ነው። እኔም ቢሞት ያ ሰደቃ ያ ሰዋቡ ያ አጅሩ እስከ መጨረሻ ድረስ እስከ አለ ድረስ አጅሩ የሰደቃው አጅሩ ይቀጥላል። እና በህይወት ኑሬ የወቀፍኩት ነገር ስራዬ ሁሉ ሲቋረጥ እሱ ብቻ ቀርቶ እሱ ይቀጥላል አጅሩ ማለት ነው። በአኺራ ላይ ምንዳውን አላህ ሱብሓነሁ ወተዓላ ይሰጠኛል ማለት ነው። ሶስተኛው ያው ሌሎቹም ወለደን ሷሊህ ነው። እንግዲህ ልጅ ሷሊህ የሆነ ልጅ ወልደው ከዛ ያ ልጅ ዱዓ እያረገለት እስካለ ድረስ እንደዚሁ ያ አጅሩ ሰውየው ለሟቹ ይደርስለታል ማለት ነው። ሌሎችም ነገሮች አሉ። እና ይሄ ረሱል አለይሂ ሰላቱ ወሰላም በሐዲሳቸው የተናገሩት ነው። ሱሐባዎች ብዙ ነገሮች ወቅፈዋል። ይሄ ወቅፍ እንግዲህ በአገራችን ላይ ብዙ አልተለመደም፣ አልተሰራም። እርግጥ አንዳንድ አላህ ሱብሓነሁ ወተዓላ የመረጣቸው ስለ ዲኑ በጣም እንትን ያላቸው ሰዎች ወቅፍ አርገዋል። ለምሳሌ አባ ጂፋር እንግዲህ በህይወታቸው ባሉ በአገራቸው ካለው ከወቀፉት ሌላ አልፎ ተርፎ መካ ላይ ወቅፍ ቤት ሰርተው ወቅፍ አርገዋል። ይሄ መካ ላይ እንግዲህ አጅሩ በጣም ከፍተኛ ነው። ያንን አላህ ሱብሓነሁ ወተዓላ ወፍቋቸው አጅሩ ትልቅ መሆኑን አውቆ መካ ላይ ወቅፍ አርገው እስካሁን ድረስ ህዝብ ሙስሊሙ ይጠቀምበታል፣ ሐጃጆች ይጠቀሙበታል። እና እንዲህ ያሉ ወቅፎች በጣም ናድር የሆኑ ናድር ማለት በጣም አንድ ሁለት ተብሎ የሚቆጠሩ ማለት ነው እንጂ በአገራችን ላይ ሌላ አገራት ላይ ወቅፍ በጣም ብዙ ጥቅም አለው። ብዙ ሰዎች ደግሞ ይወቅፋሉ። በተለይ ቱርክ ላይ እንደው ከአንድ ቦታ ወደ አንድ ቦታ ስትሄድ በእርምጃ ልክ ወቅፎች አሉ። ህንፃዎች ተገንብቶ ወቅፍ ተደርጎ ያ ወቅፍ እንግዲህ በጣም ብዙ ጥቅም አለው። ጥቅሙን እንመጣበታለን። እንግዲህ ከዚህ የተነሳ አዲስ አበባ ኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት የዛሬ አመት በላይ ከአመት በፊት ሼህ ሐጂ ኢብራሂም የወቅፉን እንግዲህ ውጭ ሀገር ያሉትን ወቅፎች ምን ያክል ትልቅ ፋይዳ ለሀገሪቱም ለህዝቡም ለኸይር አመል الخير ኸይር ስራም
ምን ያክል ወቅፍ ጠቃሚ እንደሆነ በማወቅና ወቅፍ መደረግ በአገራችን ውስጥ መስፋፋት አለበት፣ ወቅፍ መኖር አለበት በሚል ተነስተው እንዲሁም ዘካ ደግሞ ዘካ መቼም ዲን አልእስላም አንድ ሩክኑ ምን አርካን አልእስላም የሆነ ዘካም አለ። ይሄንን ዘካ የሀገራችን ህዝቦች ዘካ የሚያወጡ ቢሆኑ ማወጣው ሁሉም ላይወጣ ይችላል፣ ግን ብዙዎቹ ያወጣሉ ዘካ። ግን እንደዚህ ስርዓት ተደርጎለት ያን ዘካ ተቀብሎ መድረስ ያለበትን ቦታ ለማድረስ የተቋቋመ ተቋም የለም። በተቋም ደረጃ እንዲቋቋም ብለው ከአመት በፊት የዘካ የወቅፍ ቦርድ 25 ሰው ከዑለማ የወቅፍም 25 ሰው ሰይሞ አውጀዋል። እና እዛን ጊዜ ጀምሮ አሁን እንደ ተቋም ወቅፍና ዘካ እንደ ተቋም ታውጆ እንደ ተቋም ተቋቁሟል። ይሄንን ወቅፍ በመቋቋሙ አዲስ አበባ እስልምና ጉዳይ ይሄን ነገር እኛም አንዱ አባል ነን፣ ከዛ ውስጥ ቦርድ አባል ነን፣ ከ25ቱ አንዱ ነን። ስለዚህ የወቅፉን ደግሞ ፋኢዳው የወቅፉ ትልቅነት ለሀገርም ለኢኮኖሚውም ለህዝቡም ለሰላሙ ለዲኑም እንግዲህ ምን ያክል ፋኢዳ እንዳለው ስለምናቅ አዲስ አበባ እስልምና ጉዳዮችም ከፍተኛ ምክር ቤትም አዲስ አበባ ውስጥ ያሉ አውቃፎችንም ለመስራትም ከፍተኛ ደረጃ ይጠቅመናል ያግዙናል በሚል አዲስ አበባ እስልምና ጉዳይ ከፍተኛ ትኩረት ሰጥቶት ይሄንን ክትትል አድርጎ ሌሎቹ ቦርዶች አባላት ጋራ ሆኖ በጣም ትኩረት ሰጥቶ ሲሰራ ቆይተዋል። እንደው እኛ ከአባላት አንድ ከመሆናችን የተነሳ በየጊዜው ስብሰባ በየሳምንት ይደረግ ነበረ። ሐሙስ ማታ አንድም ቀን አልቀራንም። እዛው ተቀምጠን እየተወያየን ለተቋሙ መተዳደሪያ ደንቦችን፣ ሄድ ፔፐሮችን፣ ማተማዎችን እንግዲህ ህጋዊ መሆን ያለበትን ሙሉ የተሟላ ተቋም እንዲሆን ብዙ ሰርተናል እኛ በአካልም በትናችን። ከዛም የተነሳ መጀመሪያ ለማቋቋም እንግዲህ ብዙ ነገሮች ያስፈልጋሉ። ለማቋቋም ቢሮ ያስፈልጋል፣ ቢሮ ቁሳቁስ ያስፈልጋል። ስለዚህ ለወቅፉ ዋና ሰብሳቢ የነበሩት አላህ እንግዲህ ይጨምርላቸው ሰዒድ ያሲን ሀጂ ሰዒድ ያሲን ብዙ ትኩረት ሰጥተው ከነሱ ጋራ ብዙ ሰርተናል። ከአንዱ እንግዲህ እሳቸውም ትኩረት ከሰጡት አንዱ ህንጻቸው ቦሌ ያለው ከህንጻቸው አንዱ ፍሎር ሙሉውን ለአንድ አመት አለ ኪራይ ለዚህ ለወቅፉ ወቅፈዋል። እንግዲህ ለአንድ አመት አክል ማለት ነው እሳቸው ወቅፈው፣ ከዛ ደግሞ መሟላት ያለበት ነገሮች መሟላት አለባቸው። ብዙ ማቴሪያልም ያስፈልጋል። ስለዚህ በአዲስ አበባ እስልምና ጉዳዮች አንድ 20 ሚሊዮን እንዲለግስ ለዚህ ለማቋቋሙ ፌዴራል 50 እንደዚህ እንትን እንዲያረግ ብለን ይሄንን በስብሰባችን ወስነናል። በዛ በወሰነው መሰረት አዲስ አበባ እስልምና ጉዳይ ከፍተኛ ትኩረት ከመስጠቱ የተነሳ ወቅፉን ደግሞ የወቅፉን ፋኢዳም አገር ያለው ፋኢዳ እንትን ከማለት የተነሳ ወቅፎች ደግሞ በደንብ በህጋዊ በሆነ መልኩ ከተቋቋመ በዚህ ተቋም ሆኖ ከተቋቋመ ለአዲስ አበባ እስልምና ጉዳይ ከፍተኛ ፋኢዳ ይኖረዋል በሚል 15 ሚሊዮን አለምንም እንትን ስራ አስፈጻሚ ተወያይቶበት የአዲስ አበባ እስልምና ጉዳይ ስራ አስፈጻሚ ተወያይተንበት ተስማምተን ወጪ አድርገን ያንን ለማቋቋም ዛሬ የደረሰበት ደረጃ ለማድረስ ገንዘቡን ወጪ አድርገን ሰጥተናል። በዛው ገንዘብ ነው ቢሮውም የተደራጀው።
ማህተሞች ሄድ ፔፐሮች ሁሉ ነገሮቹን እንትን ለማድረግ ተደርጎ ያለፈ ሳምንት ለህዝቡ ይፋ መቋቋሙን ይፋ ለማድረግ ዝግጅት ሁላ እንግዲህ ተደርጎበት በዛ አሁን ወቅፉ ተቋቁሞ ወደ ስራ ገብቷል እና አዲስ አበባ እስልምና ጉዳይ በዚህ መልኩ እዚህ ደረጃ ለማድረስና በዚህ መልኩ ለማቋቋም ከፍተኛ አስተዋጽኦ አድርጓል እና እንግዲህ አሁንም ቢሆን አዲስ አበባ እስልምና ጉዳይ ይህንን ወቅፍ ይከታተላል። እንግዲህ የወቅፉ ጉዳይ በዚህ መልኩ ተጠናክሮ እየሄደ ባለበት የዘካዎቹ ትንሽ ወደ ኋላ ቀርቶ ስለነበረ አሁንም ወቅፉም ዘካውም አንድ ላይ ጥምር ቦርድ ተቋቁሞ አብሮ መካሄድ አለበት በሚል ተስማምተን ጥምር ኮሚቴ ተቋቁሞ አሁንም ያ ጥምሩ ኮሚቴ በደንብ በእንትን ያካሄደው ይገኛል እና በዚህ መልኩ ነው ያለው። እንግዲህ ወቅፍ ለህዝበ ሙስሊሙም ለሀገሪቱ የሚሰጠው ፋይዳ በጣም ከፍተኛ ነው። ወቅፍ እንግዲህ ውጭ ሀገር በውጭ ዓለም መስጊድ ለመስራት ከወቅፍ ይሰራል። የቲሞችን በማቋቋም ወቅፍ አሁን ከተቋቋመ ወቅፍ ራሱን በራሱ እያደገ ይመጣል። ወደ ንግድ ይገባል፣ ወደ መስፋፋት ይገባል። የአገሪቱን ኢኮኖሚም ያሳድጋል። ችግረተኞችንም ከችግር እንግዲህ ለማውጣት የሚሰራውን ፕሮጀክቶችን ያግዛል። ያው የቲም ሆነ ምስኪኖች የቲም ማለት ወላዳጭ ህፃናቶችን ማገዝ፣ ምንም ስራ የሌላቸው ሰዎችን ስራ ማስያዝ፣ ችግርተኞቹ ከችግር ማውጣት፣ ብዙ ነገሮች መስጊዶችን በመስራት የቁርአን ማህደሮችን በማስፋፋት እና በጣም ብዙ ፋይዳዎች አሉት ወቅፍ ማለት ነው። ስለዚህ በአገሪቱ ኢኮኖሚም ያሳድጋል። ለህዝቡም ደግሞ እንግዲህ ሁሉም ሰው ወቅፎ ያ ወቅፍ ቢኖር ኑሮ ድሃ አይኖርም ነበር። ምክንያቱም ድሃው ከዛው ነው እየተሰጠ እንትን እየተባለ እንትን ይሆናል። ፋይዳው በጣም ትልቅ ነው። ማህበረሰቡ ይህንን ተገንዝቦ እንግዲህ ካለው ነገር የተወሰነችው ነገሮች ወቅፍ ቢያረግ ወቅፍ እየተስፋፋ ይመጣል። ፋይዳውም ትልቅ ነው። ማህበራዊ እገዛም ተዓወኑ አለል ቢር ወተቅዋ ይላል አላህ ሱብሓነሁ ወተዓላ። በማህበራዊ ችግሮችም እንግዲህ መተጋገዝ መተባበር ማለት እነዚህ ነገሮች ናቸው። አሁን ለምሳሌ አንድ ቡና ቢኖረው ከቡናይቱ 5 ፍሬውን 5 እንጨቷን ወቅፍ አድርጌያታለሁ ቢል ያቺ 5 ፍሬ እስክትኖር ድረስ እስካለች ድረስ እስክትለቀም ድረስ በየአመቱ የሚለቀመውና የሚሰበሰበው ነገር ትልቅ ነገር ይሰራል። እነዛ ነገሮች ይረዳል፣ የተቸገረውን ይረዳል። እሱም ደግሞ ያ የወቀፈ ሰውዬ ከሞተም በኋላ አጅሩ እስከ እድሜው ድረስ እንትን ይሆንለታል። ህዝቡ ይህንን መገንዘብ አለበት። ግን ቦርዶች፣ ስራ አስፈጻሚዎች፣ እነዚህ ሰዎች ይህንን ወቅፍ ጉዳይ በደንብ አድርጎ ለህዝብ ማድረስ ያለባቸው። የወቅፉን ፋይዳ ለህዝብ ማድረስ ያለብን ከኛ ይጠበቃል፣ ከቦርዱ ይጠበቃል። ከቦርዱ የተለያዩ ኮሚቴዎች፣ የተለያዩ መስጊዶች፣ የተለያዩ ኢማሞችን ለህዝቡ እንዲያደርሱ የወቅፍን ፋይዳ የወቅፍን ያለው ፋይዳ ያለው ጥቅም ወደ ህዝብ ማድረስና ህዝቡ ተናስቶ ወቅፍ እንዲያረግ ትልቅ የሚፈለገው የሚጠለበው ነገር እሱ ነው ለማለት ነው። እንግዲህ አሁን ወቅፍም ዘካም ተቋቁሟል። ዘካ መቼም በዚህ ዘካ
ማረግ አለበት ይኖርበታል የሚለው ቁርአኑም ሐዲሱም እስልምና ራሱ አስወጅበዋል ሩክን አድርጎታል። ይሄ ግዴታ ነው። ዘካ ነጋዴ ከሆነ ከንግዱ፣ አርሶ አደር ከሆነ ከእህሉ፣ አርብቶ አዳር ከሆነ ካሉት ከበሬው፣ ከግመሉ፣ ከፍየሉ፣ ከበጉ። እንግዲህ ይሄ የእስልምና ግዴታ ነው ያለው ሰው የእስልምና አንዱ ሩክን ስለሆነ ግዴታ ነው። ይሄንን ማውጣት አለበት። ይሄ ማውጣት ሲባል የሚያወጣ ሰውም ለማን ነው የሚሰጠው? የሚሰጠው ሰዎች አሉ። 8 አይነት ሰዎች አሉ። ቁርአኑ ያስቀመጠ መስፈርት ያስቀመጠ ሰዎች አሉ። ለነዛ ሰዎች ማድረስ አለበት። ዝም ብሎ ለተራ ዝም ብሎ ላለው አካል ቢሰጥ ትክክል አይመጣምና ይሄንንም ወቅፉ ይሄ ቦርዱ ተከታትሎ ያንን ተቀብሎ ወደ መድረስ ወዳለበት ማድረስ ይኖርበታል። የወቅፉን ደግሞ እንግዲህ እኛ ብዙ አገሮች አይተናል። የወቅፍና የዘካ ሚኒስቴር በሚኒስቴር ደረጃ ይቋቋማል። በእስላም ሀገሮች የወቅፍና የዘካ ወዘረተል ወቅፍ ወዘካ የሚል ራሱን ወዛራ በሚኒስቴር ደረጃ ተቋቁሞ ይሰራል። ያ ለአገሪቱም በጣም ብዙ ፋይዳ አስገኝተዋል። ኸይር ስራም ደግሞ በጣም አስፋፍተዋል። ለተቸገሩትም ደግሞ ችግር ከችግር በጣም ብዙ አውጥተዋል። እኛም በሀገራችን ያለፈው አልፈዋል። አሁን በሚመጣው ሰው ሁሉ ወቅፉ ህጋዊ ሆኖ ተቋቁመዋል። እዛ ውስጥ ያሉ ሰዎች የተቋቋሙ ቦርዶችም ደግሞ በጣም ጥሩ ሰዎች ናቸው። አማና ያላቸው ሰዎች ናቸው። ባለሀብቶችም ናቸው። የሰውን የሚፈልጉ አይደሉም። ራሳቸው ዘካ የሚያወጡ ራሳቸው ኸይሩን ለማስፋፋት ፍላጎት ያላቸው ሰዎች ናቸው ያሉትና ይሄንን በማመን ይሄንን ህዝቡን ትልቅ ፋይዳ መኖሩን በመገንዘብ ህዝቡ ወደ ወቅፍ ማብዛት ማምጣት ይኖርበታል። እነዚህ የተቋቋመውን ተቋሙም እምነት መጣል ጥሎበት ወደ እንትኑ መምጣት ይኖርበታል ብዬ እላለሁኝ። ሁሉም ይሄንን መገንዘብና መስራት ይኖርብናል ሁላችንም ኢንሻአላህ። እኛም አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትም ከዚህ በፊት እንዳደረገ ሁሉ ከተቋሙ ጎን ቆሞ ያሉትን አውቆፎቻችን እንዲያግዙንም እኛንም እንዲያግዙ ያሉትን ነገሮችም እንድናስፋፋ መስጊዶችን ብዙ ቦታዎች አሉን እነሱም እንድናስፋፋ አብረን ተጋግዘን ትኩረት ሰጥተን ከወቅፉ ጎን ቆመን እንሰራለን እንላለን። ሰላም አለይኩም።